ሰላም ውድ ቤተሰቦቼ እንዴት ናችሁ? ማታ በኔና በአብርሃም መካከል የተፈጠሩ አለመግባባት ብዙ ሰዎችን አስጨንቋችሁ አይቻለሁኝና እኔና እሱ ነገሮችን ተነጋግረን ፈተናችኋል። አሁን በጣም ሰላም ነን፣ ደህና ነንና እናንተም እንዳትጨነቁ ለማሳወቅ እኔም ደህና እንደሆንኩኝ ለማሳየት ነው የመጣሁት። በጣም ነው የማመሰግነው ከጎኔ ስለሆናችሁ ስለተጨነቃችሁልኝ በጣም ነው የማመሰግነው። በጣም ነው የምወዳችሁ። ያለው ነገር በሙሉ ሰላም ሆኗል። ከዚህ በኋላ በአዲስ ስራዎች እንመጣለን። አመሰግናለሁ። መልካም ጊዜ። ይሄው ድራማ ነው ስንላችሁ አላመናችሁም። ድራማ ነው። ሁከት ስነሳ ህዝቡ እንዴት በአደባባይ ነውር ነው እንዴት በአደባባይ ሰው መዘረፍ ያስተላልፋሉ ስሉ ነገሩን ፊክስ አድርገናል ብሎ መጡ። እናንተ እዚህ ጋር ትባላላችሁ፣ እነሱ እዛ ጋር አብሮ ይበላሉ፣ አብሮ ይጠጣሉ ማለት ነው። እነሱ ድራማ ነው የሚሰሩብን። ነገሩ ያልሆነ ነገር መሆኑን ካወቁ ምን አደረጉ? ምክንያቱም ቀን እኮ ይሄ ነገር ሪኢዙ ዩቲዩብ ሲቀዱ ራሱ ተናገሩ እኮ ወንድ ልጅ አወራማል። የአብርሃም አንደኛ ደረጃ ደግሞ ፒሲ አለ ያንተ ላፕቶፕ አለ ወይ እሱንም ገብተ ቼክ አድርጎ አለ። ስለዚህ ማታ ሪኢሳቸው ይሄ እንደሚሆኑ ያውቃሉ ማለት ነው። ስለዚህ ነገሩን ፊክስ አድርገናል፣ አትጣሉ፣ አትቦጫረቁ አሉ። አዎ አትጣሉ እናንተ ምን ቤት ነው እና ለነሱ ብለን ምን ባላ ምን ጣላ ምን ሰዳደበው በዚህ ጾም ማለት ነው። ሙስሊሞች እየጾማችሁ ነው፣ አርፋችሁ ጾማችሁን ጾሙ። ክርስቲያኖችን እየጾምን ነው፣ አርፋችሁን ጾማችሁ ጾሙ። ለምን አስተያየት መስጠት ይችላል። መሳደብ፣ ክፉ ነገር ማሰብ ምን አገባን? ሁሉንም በሚዲያ ነው የምናውቀው። ተባሉ ተጣጡ፣ እነሱ አብረው እዛ ጋር እየበሉ እየጠጡ እኛ ምን ቤት ነውና ክፉ ነገር እነሱ መሀል የምናስበው ይሄ ክሌን እንደዚህ እናደርጋለን፣ አብርሃምን እንደዚህ እናደርጋለን፣ ዳኒ እንደዚህ እናደርጋለን። መደገፍ መጥላት መፍታችን ነው፣ ግን ክፉ ማሰብ ጥሩ አይደለም። እነሱ ይሄ ፊክስ አድርገናል ብሎ ዳኒሻ መጣ ማለት ነው። ዳኒሻ ፊክስ አድርገናል፣ ነገሩን ፊክስ አድርገናል፣ ስለኔ አሰባችሁ፣ ስለኔ ተጨነቃችሁ፣ አመሰግናለሁ አለ። የአዲስ አበባ ዱርዬ ሙሉ እኮ አብርሃም አምኖ ነው እንደዚህ ተስማምቶ ባይሆን አብርሃም አምኖ ነው እንደዚህ ዳኒን በአደባባይ እንትን የሚሰርቆ ይመስላችኋል? ዳኒ እኮ የአዲስ አበባ ልጅ ነው። ምን ሆናችሁ ነው? በቀን እኮ ነው አዲስ አበባውን ጨለማ የሚያደርግበት። ስለዚህ እነሱ ተስማምቶ እዛ ጋር ሲፈልጉ ሲበሉ ሲጠጡ አብረው ይሰራሉ። እኛስ እዚህ ጋር እንቦጫጨቃለን ማለት ነው። ስለዚህ ምን አገባንና የምንሰዳደበው? ምን አገባንና የምንባለው? ማሰብ እንትን መደገፍ፣ ሀሳብ መስጠት፣ በቪዲዮ ሀሳብ መስጠት ማፍታችሁ ነው። ግን አትባሉ፣ አትጣሉ፣ ክፉ ነገር አታስቡ። እክሌን እናጠፋለን አንባባል ማለት ነው። ሁሉም ሰው የራሱን እንትን ነው እድል ነው ምኖረው። ለሁሉም ሰው ክፋት አናስብ። ምንም ነገር የሚያጠፋ ቢኖር ኖሮ ግን ሰውን ልናጠፋ በዚህ ልክ መነሳት የለብንም ማለት ነው። ሲቀጥል ደግሞ እነሱ ነገሮቹ ተበላሽቶባቸው ነው እንጂ ድራማ ሊሰሩ ነው መጡ እንጂ የእውነት ሩታም የራቁት ቪዲዮ ይዛበት አይደለም። የእውነት አብርሃምም የራቁት ቪዲዮ ተቀርጾ አይደለም፣ ምንም የለም። ያው ርኢስ ማምጣት ሆኖ ነገሩ አልኬዳለ ማለት ነው። ነገሩ አልኬዳለ ምክንያቱም አላዋጣ ስላለ ሊያቆሙ ነው ማለት ነው። ተስማምቶ ሊያቆሙ በአዲስ ነገር ተስማምተን እንመጣለን አሉ። አሁኑ እኛ ምን ቸገረን? የፈለጋችሁ ነገር ነው፣ እንጠብቃችኋለን።